ሰላም ጤና ይስጥልኝ ክቡራትና ክቡራን፣ ይህንን ድምጽ እየሰማችሁ ያላችሁ ኢትዮጵያውያን ወገኖቼ እባካችሁ ሁላችሁም ቪዲዮውን ላይክ ሼር በማድረግ በሳውዲ አረቢያ የሚገኘው ለሪያድ ኤምባሲ እንዲደርስ ሁላችሁም ተባበሩ። ታችን እንግዲህ ደሜ ከበደ ትባላለች። የተወለደችው በምዕራብ ሸዋ ልፈተ ወረዳ ነው። እንደማንኛውም ሰው ተሰዳ ለመስራት ወደ ሳውዲ ከ6 ወር በፊት ሄዳ ነበር ማለት ነው። ነገር ግን እዛ የገጠማት ነገር ጥሩ አይደለም። ድብደባ፣ መሰቃየት፣ ረሃብ ነው የገጠማትና ማታ ከተኛችበት ማዳሟ እየቀሰቀሰች ትደበድባታለች። ደሞዟንም አልከፈለቻትም የ6 ወር። እህቷም እናትና አባት ስለሌላት አንድ እናት ያለቻት እህቷም ጆርዳን ናት። ለእህቷ ደውላ ማዳሜ ደሞዜን አልሰጠችኝም እየደበደበችኝ ነው፣ በቃ እኔ እዚህ ቤት መሞቴ ነው ብላ ነግራት ነበር። እህቷም አማራጭ ስለሌላት ተስፋ ስለሌላት ዝም ብላ የመጨረሻ ቀን እህቷ ከ3 ሳምንት በፊት ደውላ በቃ ማዳሜ ልትገለኝ ነው፣ ስለዚህ ወደኔ ስልክ እንዳትደውሉ፣ ቤተሰቦች ከደወሉ እገልሻለሁ ብላኛለች፣ ስለዚህ አትደውሉ ብላ ለእህቷ ነግራት ነበረ። ከዛ እህቷም አሁንም አማራጭ በማጣት ዝም ብላ ነበር። ያለፈው ሮብ ግን ማዳሟ ደውላ እህታችሁ ሙታለች ብላ ለቤተሰብ ተናግራለች ማለት ነው። ለእህቷ ጆርዳን ላለችው እህታችሁ ሙታለች ብላለች። ስለዚህ አንድ እህቷ ያለችው ጆርዳን ያለችው ሰው እንዲረዳቸው ይፈልጋሉ። እህታቸው ከሞተች ሬሷንም ይፈልጋሉና ለማን አቤት ማለት እንዳለባቸው አውቁ። ስለዚህ ባካችሁ እናንተ ደጋግ ኢትዮጵያን ይህ ቪዲዮ የደረሳችሁ ሁላችሁ ሙስሊም ክርስቲያን ሁላችሁም ሃይማኖት ሳለዩ ሼር ኮፒ ሊንክ እያደረጋችሁ ቢት እያደረጋችሁ ለደጋግ ኢትዮጵያን እናድርሳትና ይችን አንዷን እህታችን የመዳም ቅመም እህታችንን የሷም ሬሳ ወደ ሀገሯ እንዲገባ የሚገባበትን ነገርና ሬሳዋን አይቶ ቤተሰብ ወዳጅ ዘመድ እንዲቀብራት። ስለዚህ ባካችሁ ይህ ቪዲዮ ሁላችሁም ያያችሁ ነገ በእኛም እንደሚደርስ አናቅምና ለሚረዳ ሰው ሼር ኮፒ ሊንክ እያደረግን ድምጽ እንሆናት። ሁላችሁም እንዳታልፉት በማርያም። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ተከታዮቻችን እንዴት ናችሁ? ሁሉ ሰላም ሁሉ መልካም። ክርስቲያኖ ወገኖቼ በያላችሁበት ሰላምታ ይድረሳችሁ። እንግዲህ ምስሉ ላይ እንዳያችኋት እህታችን በመዳሟ ተገላለች። ሪያድ ውስጥ በመዳም ውስጥ ተገላ ነው የተገኘችው እና እንግዲህ መዳሟ ናት ያሳወቀችው። ይህንንም ሞታለች እህትሽ ብላ አሳውቃለች። ገላት መሆኑ የታወቀ ነው እና ለሳውዲ ሪያድ ኤምባሲ እንዲደርስ አድርጉ ማለት ነው። ይሄን ቪዲዮ ሼር እያደረጋችሁ በራሴም ይደርሳል ብላችሁ ይሄን ቪዲዮ ሼር እያደረጋችሁ እቺነታችን የሀገሯን አፈር እንድታገኝ እናድርጋት። ብዙ ኢትዮጵያውያን እንደዚሁ አጋጥሞ ከዚህ በፊት እንደዚሁ ተደረገ። በተደጋጋሚ ነው፣ አዲስ አይደለም ይሄ ነገር። በኢትዮጵያ ላይ ስደተኞች በተለይ ይሄ ነገር በጣም በተደጋጋሚ እየታየ ነው፣ ተግባራዊ የሆነ ነው፣ እየገደሉ ነውና እኛም ስንገል ብቻ እንጮሃለን፣ እነሱም ሲገሉ እንደዚህ ያደርጋሉና ራስ ማጥፋት እየተገዳደልን ነው ያለ ነው። ይሄ ብቻ ወደፊት ይቀጥላል በሚባል አይታሰብም። እንደዚህ አይነት ከሆነ በጣም ከባድ ነው የሚሆነው እና ይሄ ብቻ እህታችን ወደ ሀገሯ አፈር እንድታገኝ ሼር እያደረግን ሬሳው እስካሁን አልተገኘም፣ ሊገኝ አልቻለም። ምክንያቱም መዳሟ ምን እንዳደረገቻትም አልታወቀም። እንግዲህ አንድ የነገረችው ቃል ሞታለች ነው። ከሞተችም ሬሳዋን አቀብሉኝ በሚባል ደረጃ አሁን አልተመቸም ደብሎ ወደ ሀገርም ለመምጣት ምን ያክል ወጭ እንደሚወጣ ታውቃላችሁ። ብቻ ራስን መጠበቅ ነው ከዚህ በፊት እና እቺ እህታችን ስታንገላታትም ነበረ። አንድ የመጨረሻ የወሰን ነው ምንድነው ገላት ነው። በቃ ሞታለች እቺ እህታችን። ከዚህ በፊትም ዛቻና ማስፈራሪ ያደረገችባት ነው፣ እንደሰማችኋት ነው። እህታችን እንዳትደውሉ ወደ ስልኬ ላይ ልትገለኝ ያስፈራራቻት ነው ባለችበት ሳምንት መዳሟ ሞታለች አለች። ምንድነው በዛ ሳምንት ወይ ስደበድባት ሞታለች ወይ ገላታለች። እና ይሄ ሳውዲ ሪያድ ኤምባሲ ይሄንን መፍትሄ እንዲያበጅልን ስንል ኢትዮጵያውያን ጠይቃለን። ምክንያቱም ኢትዮጵያውያን በየሄርንበት በደል እየደረሰብን ነው እና ሁላችንም በራሳችን ላይ ይደርሳል ብለን እስከሆነ ድረስ ይሄን ቪዲዮ እኔም ሼር ማድረገው ቢያንስ ተከፍሎኝ አይደለም፣ ይህች እህታችን ደም እንድታገኝ ነው። በቃ ወይም የሀገሯን አፈር ማግኘት አለባት። ሰው ሀገር ፍሪጅ ውስጥ ተቀምጣ ከሆነ
አልታወቀም። መዳማም ፎቶ እስካሁን አላገኘሁም እኔም ማለት ነው አልተገኘም። እኔም ያገኘሁት ነገር የለም። እናቶቼ ወታችሁ ከመቅረት ራሳችሁን ጠብቁ። ተረጋግታችሁ እንደዚህ አይነት መዳም ሲያስቸግሯችሁ ችግር በገጠማችሁበት ሰዓት መዳማችሁ ባስቸገረችበት ሰዓት እንደዚሁ ህመም ገጥማችሁ ሰሪ ግዴታ የምትልባችሁ ሰዓት ተደረሰ ቁጥር ያስቀመጥኩባችሁን በቪዲዮ ስር እየገባችሁ ታገኙታላችሁ። ቁጥር የሪያድ ኤምባሲዎች አሉ፣ የፖሊስ ስልክ አለ። ቀጥታም ወደ ፖሊስ ስልክ ተመደወል ኢትዮጵያውያን እንዲደርስላችሁ ማድረግ። አሁን እህታችን ዝም ስላለች በደሏን ስለፈራቻት በቃ በደሏንም እየተናገረች ስላልሆነ እንደ ፈሪ ቆጥራ ገደለቻት ማለት ነውና እና ሀባይ ሁላችሁም ራሳችሁን እየጠበቃችሁ እንደምታዩት ወርቃችሁን የምትቀሩት ወርቃችሁም እንዳቀሩ ከአላህ ስር ከፈጣሪያችሁ ስር እናንተ ደግሞ ሰበቡን አድርሱ። በቃ እንደዚህ የሚያጋጥማችሁ ከሆነ መጥፋትም አንድ ነገር ነው። እኔ በቃ የምሬ ነው የምላችሁ። አብዛኞቹ ጠፍተውም እኮ ላይገጥማቸው ይችላል። ግን በቃ እንደዚህ የምትገልና እንደዚህ የምታሰቀይ ልትገል እንደሆነ እንደዚህ ያስፈራራች ከሆነ ምን አማራጭ አለ? በዛ ሰዓት ስልክም እየቀማች ነው ይቺ ልጅ መረጃ እንዳትይዝባት እያረገች ነው ማለት ነው። እና ሀባይ ራሳችሁን እየጠበቃችሁ ወደ ሀገራችሁን ቶሎ አይብዛባችሁ። ይሄን ቪዲዮ ግን ሼር እያረጋችሁ ማለት ነው። ይቺ እህታችንን ወደ አገሯ ገብታ የአገሯን አፈር እንኳን ማግኘት ትልቅ ጸጋ ነው ለራሷ ማለት ነውና ያው ሰው ልጅ ከሞተ በኋላ ሟች ነው የሚጎዳው የታወቀ ነው። ግን ለቤተሰብ ጸጸት ነው ትልቅ ጸጸት። ሰርች ለወጣለው ስትል እንደዚህ ማግኘት የለባትም ነበረ። ግን ፈጣሪ ያለው ሆኗል እና ከባድ ነው። ሁላችሁም ወደ ሀገራችሁ ቶሎ በቃ ሰራ አድርጋችሁ። አሁን ሳውዲዎች ጭምልቅልቃቸው ወጥቷል። በቃ ጠገቡ። አንዱ ቢሄድ አንዱ ይመጣል እያሉ ነው። ራሳችሁን ጠብቁ። በሰው ሀገር ህይወታችሁን እንዳታጡ። አንገታችሁን ደፍታችሁ እየኖራችሁ እስካለ አገር ላይ ገብተን እንስደሰታለን ብላችሁ ደግሞ ሀገር በቃ ራሳችሁን እንዳታጠፉ ቶሎ ወደ ሀገራችሁ